እንቅፋት ነው። እናንተ ደግሞ ጧፉ ጋር ተፋጣችሁ እግዚአብሔር ቃል ጋር ትተላለፋላችሁ። የሰጣችሁ ሁሉ እግዚአብሔር ይባርካችሁ። ደግሞ እጅ አጥሯችሁ ያልሰጣችሁ እግዚአብሔር ከገንዘባችሁ እናንተን ነውና መታችሁ በዓሉን ያከበራችሁ ያስቀደሳችሁ ሥጋውን ደሙን የተቀበላችሁ ከስጦታ በላይ ነውና እመቤታችን ትባርካችሁ። እያለ እንቅፋት ነው። እናንተ ደግሞ ጧፉ ጋር ተፋጣችሁ እግዚአብሔር ቃል ጋር ትተላለፋላችሁ። አሁን እንግዲህ መነሻ የሚሆነን እነግራቸዋለሁ። እሱን በዓሉን የምናከብርበት የወንጌል ቃል ማለት ነው። ልክ እስካሁን በመዝሙሩ እንዳከበር ደግሞ አሁን ወንጌሉ የትልቁ ጉልላቱ ወንጌል ነው እና ምንትኑ አነ በሉ ምንትኑ አነ ምንትኑ አነ ምንትኑ አነ ከመ ትምጽእ ኀቤየ ከመ ትምጽእ ኀቤየ እሙ ለእግዚእየ እሙ ለእግዚእየ ድገሙ ምንትኑ አነ ምንትኑ አነ ከመ ትምጽእ ኀቤየ ከመ ትምጽእ ኀቤየ እሙ ለእግዚእየ እሙ ለእግዚእየ የጌታዬ እናት የጌታዬ እናት ወደ እኔ ትመጭ ዘንድ ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? እኔ ማን ነኝ? እኔ ማን ነኝ? አዎ ይህን ነው። አዎ በዚህ ውስጥ እንግዲህ ራሳችሁን ጧፉን ከማብራት ይህን አብሩ። አዎ ራሳችሁን ሉቃስ 1:42 ነው የሚገኘው ጥቅሱ። እንግዲህ 3 ነገሮች አሉ። ተናጋሪ አለች ቅድስት ኤልሳቤጥ፣ የሚነገርላት እናታችን የዛሬው ያሰባሰበችን ትንሣኤዋን ዕርገቷን የምናከብራት ወላዲተ አምላክ፣ እንደገና ደግሞ ልጇ የጌታዬ እናት። እኒህን ነው እንግዲህ በእነዚህ ራሳችሁን ለማየት በዓሉን ለማክበር ሞክሩ። አዎ እኔ ምንድን ነኝ? አዎ እንደው እኔ ማንኝ ከሚለውም አውርዳ ምንድን ነኝ ነው ያለ። እኔ ማንኝም አላለኝ። እኔ እንደው ምንድን ነኝ? አዎ ለምን አለች? እንግዲህ ወደ ላይ ከፍ ብለን ታሪኩን እናብራራለን ማለት ነው። ይህን የተናገረች ቅድስት ኤልሳቤጥ ናት። ቅድስት ኤልሳቤጥ የእመቤታችን ያክስቷ ልጅ ናት። አዎ ኤልሳቤጥኒ እንተ እምአዝማዲኪ ረከበት ወልደ ብሎ ቅዱስ ገብርኤል ለእመቤታችን ብስራቱን ሲናገር እንኳን አንቺ ያረጀች ያፈጀችው ያክስትሽ ልጅ ኤልሳቤጥ እንኳ ካረጀች ካፈጀ በኋላ ሙቀት ልምላሜ ከተለያት ልማደ አንስት ካቆመ በኋላ ይኸው ጸንሳለች ብሎ ተናግሯል። እና ከዚያ በኋላ እስመ አልቦ ነገር ዘይሳነው እግዚአብሔርን የሚያቅተው እግዚአብሔር ላርግ ካለ የማያደርገው ምን አለ ሲላት፣ እሷ ደግሞ የአመቱ ለእግዚአብሔር የእግዚአብሔር አገልጋዩ ገረዱ እንሆ ይኩነኒ በከመ ትቤለኒ እንደ ቃልህ ይሁን፣ እንደ ቃልህ ይደረግልህ ስትል አካላዊ ቃል ይሁን ስትል ሰው ሆነ። አዎ በዚህ በቃሉ ይሁን ስትል ሆነ። ከዚህ በኋላ ነው እንግዲህ
እንግዲህ ኤልሳቤጥና እመቤታችን የእህትማማች ልጆች ናቸው ብያቸዋል። ይህን መያዙ ጥሩ ነው፣ ብርታት ይሆናል። ቤተሰባቸው እንዳለ የተቀደሰ ነው። 3 እህትማማቾች አሉ። የመጀመሪያዋ ማርያም ትባላለች። የሰሎሜ እናት። የማን እናት? አዎ አይዟችሁ፣ የማርያም የማን እናት? የሰሎሜ እናት። ሶፊያ የኤልሳቤጥ እናት። የማን እናት? ሐና የድንግል ማርያም እናት። እነዚህ እህትማማቾች ናቸው 3ቱ። በጣም ያስቀናል 3ቱ። እንግዲህ በዚህ አንጻር ደግሞ ማርያም ሰሎሜን ወለደች፣ ሶፊያ ኤልሳቤጥን፣ ሐና ቅድስት ድንግል ማርያምን፣ አሁን እንደገና ኤልሳቤጥ ቅዱስ ዮሐንስን፣ ድንግል ማርያም ደግሞ አሁን ኤልሳቤጥ የጌታዬ እናት የተባለለትን ያለችውን የሁላችን ጌታ የሆነውን መድኃኔዓለምን ወልዳለች። አሁን እንግዲህ ቤተሰቡ እንደዚህ ነው። የዚህን ቤተሰብ ታሪክ ማጥናት መባረክ ነው፣ መቀደስ ነው። ያው እንደምታውስ ነው እንግዲህ ሰሎሜም ሰሎሜ ናት። በመከራ በችግር እመቤታችንን በስደት ጊዜ አብራ ጌታን እየታቀፈች እየረዳቻት አይዞሽ እያለች በስደቷ ጊዜ የነበረች ናት። ኤልሳቤጥም ያው አሁን የምትሰሟት ነው። በሉቃስ 1 ከቁጥር 5 ጀምሮ ሙሉ ታሪካቸው የባለቤቷም የሷም ሁለቱም ጻድቃን ብሎ ጽፎታል። ሁለቱም ባለቤቷ ዘካርያስም ቅዱስ ካህን ነው። እሷም ደግሞ ወክልኤሆሙ ጻድቃን እሙንቱ በቅድመ እግዚአብሔር፣ በሰው ፊት አይደለም በእግዚአብሔር ፊት ሁለቱም እውነተኞች ነበሩ። ወያውሩ በኩሉ ትእዛዙ ወጉ ወክመኔሁ ጠቅላላ እግዚአብሔር በሰራው ስራ በትእዛዛቱ በሕገጋቱ ይኖሩ ነበር ብሎ እንግዲህ ከዚያ በኋላ ያው ችግራቸው ምን እንደሆነ ይጸልዩ እንደነበረ የካህኑን የዘካርያስን ያው ሲጸልይ ሲያጥን መልአኩ በምስዋዕ በስተቀኝ በኩል መጥቶ የጸሎቱን ማድረግ ጸሎታቸው መሰማቱን የዮሐንስን መወለድ የዮሐንስን ሕይወቱን እንዳለ ጠቅላላ ገና ሳይወለድ ኑሮውን ሁሉ ሳይወለድ ማለት ነው። ዛሬኛ ተወልዶ በዲግሪ ተመርቆ ኑሮው ጠፍቶን ገና ሳይወለድ ምን እንደሆነ እንዳለ በስዕል መልክ ገልጦታል። እዚያ በኋላ ያው ቅድም እንዳልኳችሁ ኤልሳቤጥ አሮጊት በዕድሜዋ ሸመገለች ስለነበረ ዘካርያስ ተፈተነ። ተወልዳለህ ትወልድልሃለች ሲለው እንዴት ኤልሳቤጥ አርጅታለች፣ ባለቤቴ ፍጹም አሮጊት ሆናለች፣ እንዴት ነው ብሎ ነገሩ የሚገርም ነው በሆነ አንደኛ ትልቁ አባት ትልቁ ካህን፣ ሁለተኛ ታዲያ ጸሎቱ መልሱ ሲመጣ ላለመቀበል ነው እንዴ የሚያሰኝ ነው። እንግዲህ ሰው ከጸለየ የጸሎቱ መልስ ከመጣ መቀበል ነበረ እና እንዴት የሚል ነገር መጣበት። እንዴት የሚል በእግዚአብሔር ስራ አይሰራም፣ ፈተና ነው። በእግዚአብሔር ቤት እንዴት የለም። ይሁን ካለ እንደ ቀድሙ እንደ ወላዲተ አምላክ ይደረግልኝ ነው መልሱ። ከዚያ በኋላ
ያው እኔን አታውቀኝም ወይ? ትልቅ አንጋፋ አረጋዊ ካህን ነህ፣ እኔን ገብርኤልን አታውቅም? በትንቢተ ነቢያት በነ ዳንኤል በነ ሄኖክ እንዲሁ ያነበብከው የለህም አለ። ማን መስዬ ነው ብሎ ራሱን ገለጠለት። አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር፣ እግዚአብሔር ፊት የምቆመው ባለሟሉ መልእክተኛ ገብርኤል መሆኔን አታውቅም? በል እንዲህ ከሆነ ይሄ ጉዳዩ እስከሚሆን የምስራችሁ የነገርኩህ እውነት ሆኖ እስከምታየው ዲዳ ሁን አለው። አዎ እንዳይናገር ያው ገዘተው። ከዚህ በኋላ ዲዳ ሆነ። አዎ መናገር አልቻለም። እዚያ በኋላ እዚያው ቤተ መቅደስ ቆየ። ሕዝቡም ካሁን ይወጣል እያሉ እየጸለዩ ቢጠብቁ ምን ገጠሙ አባታችንን? እንደው መልአክ ቀሰፈው ባላወቀው ኃጢአቱ ምንድን ነው እያሉ በውጭ ጸልዩ ነበር ይላል። ከዚያ በኋላ ዲዳ ሆኖ ወጣ። ምንም መናገር አይችልም። ሕዝቡም ተረዱ። አንድ ነገር በቤተ መቅደስ እንደተከሰተ ያው በጥቅሻ ነው፣ በሌላ ምንም ለሕዝቡ የሚሰጠው መልእክት የለም። አሁን ከ2 ቀን በኋላ ባለቤቷ ቅድም አርጅታ አፍጅታ ያላት ጸነሰች። ያን ጽንሱም ለ5 ወር ደበቀች። ወከበተ ጽንሳ 5 አውረሃ እንዘ ትብል ከመዝ ረሴኒ ሊተ እግዚአብሔር ያይትት ዘንጓቤ እምሰብ። በጣም ሰርፕራይዝ ሆነች። እንዲህ አረገኝ አለች ራሷን። እንዲሆን ገረማት። እንደዚህ ነው በዓል ሲያከብሩ እግዚአብሔር ባደረገልን ነገር እየተደነቁ ነው በዓል ማክበር። ከዚህ በኋላ ባሏ ዲዳ ሆነ። ልማና ሀሳብ አትገልጥ። እሱ በጣም ችግር ነው። በቤት ምንም ሰው የለም፣ አሮጊት ናት። በዚያ ላይ ልምድ የለም። እንግዲህ ነፍሰ ጡር ሆኖ ሰው ነፍሰ ጡር ሲሆን ያው ታውቃላችሁ እናቶች የማያምረው ነገር የለም። አንዳንዴ ጭቃውን እንኳን ግድግዳውን መጥፎ ይበቃሉ ይባላል። እንግዲህ ሰው ሲያረግዝ ያው ምን ወለዳችሁ ታውቁታላችሁ። እና በጣም ችግር ላይ እያለች እመቤታችን ወደዚያ ቤት ሄደች ነው እንግዲህ ወደ ዘካርያስ ቤት ሄደችና ሰላም አለቻት። ወአምሃታ ለኤልሳቤጥ ወአት ቤተ ዘካርያስ፣ ወደ ዘካርያስ ቤት ገባች። ወአምሃታ ለኤልሳቤጥ፣ ኤልሳቤጥን እንዴት ነሽ አለቻት። እና ይህ አዲስ ድምፅ ስትሰማው እንደ ውስጡ ያ 6 ወር የሆነው ዮሐንስ ሽሉ ማለት ገና ተስሎተ መልክ በቅጡ እንትን ያላለው ተንፈራገጠ ይላል። መንፈስ ቅዱስ በኤልሳቤጥ ሞላባት። መላ መንፈስ ቅዱስ ላይ ለኤልሳቤጥ ወከልሃት በዐቢይ ቃል። እንግዲህ ምንም ትምህርት የላትም፣ አሮጊት ናት። መንፈስ ቅዱስ አደረባት። አሰምታ ዘመረች። ወከልሃት በዐቢይ ቃል፣ በታላቅ ድምፅ ምንም ይሉንታ ሳይኖር ይብላችሁ ዘመረች ይላል። እስኪ እናንተ ምን ልበሉ አንዴ?
ያው እንደ ኤልሳቤጥ ነው እንጂ እንደ ኤልሳቤጥን ቡርክት አንቲ እምአንስት ቡርክት አንቲ እምአንስት መዝሙሩ ያለ ቡርክት አንቲ እምአንስት ከሴቶች ሁሉ የተለየሽ ብላ ነገሩ ከፍጥረት ሁሉ ነው። ግን ለጊዜው ባለው በጾታው ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለድሽ የምትሰጪ ወቡሩክ ፍሬ ከርስኪ። ቡርክት አንቲን ላይ ገብርኤል ነበር የጀመረው። አሁን ደግሞ ከገብርኤል በላይ ጨመረችበት። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ። መርገመ ሥጋ መርገመ ነፍስ የሚያርቅ በረከተ ሥጋ በረከተ ነፍስ የሚያድል ብላ ዘመረች። አሁን እንግዲህ በዚህ ጊዜ ነው ወደ እኔ ማነኝ እዚህ ላይ ነው። አሁን እንደው እኔ ማን ሁኜ ነው ማንነቷ ታያት። እንግዲህ በማኅፀን ሆኖ ፈጣሪዋን አየች። የመንፈስ ቅዱስ ሥራ ነው። ዛሬ እኛ 10 ጊዜ እየተማርን አልገባን ብሎ ግራ ገብቶ በማኅፀን ውስጥ ያለውን አምላኳን ተረዳች። የጌታዬ እናት አለች። አሁን እንግዲህ በዓሉ ይሄ ነው። ሁሉን የሚያካትትልን ኤልሳቤጥ አለች፣ ወላዲተ አምላክ አለች፣ ልጇ አምላኳ ፈጣሪዋ የእኛም የእሷም ጌታ አለ። እንግዲህ በዓሉ በዚህ እንደዚህ ሆኖ ነው መከበር ያለበት። ሁሉንም እንድናይ የተሟላ ማለት ነው። ስንዘምርም እንደዚህ ነው መዘመር ያለብን እና እንግዲህ ዛሬ ያው የትንሣኤዋ የዕርገቷ በዓል ነው የሚከበረው። ሱባኤውን ያው ታውቁታላችሁ። 2 ሱባኤ ነው። ከነሐሴ 1 ጀምሮ እስከ ትናንት እስከ 14 ድረስ ያው ሐዋርያት እንግዲህ እመቤታችን ታሪኩ ቢደጋገም ጥሩ ነው ለምእመናን። ጥር 21 ቀን አረፈች ይላል። በ64 ዓመቷ 64 ዓመት ትንሽ ናት በእውነት። ይህም ሁሉ ድንቅ ነገር የሰራች ለድነት ምክንያት የሆነች አምላክን በድንግልና ጸንሳ በድንግልና የወለደች 64 ዓመት ነው የኖረች። በጣም የሚገርም ነው። 64 ዓመት ትንሽ ነው። አሁን ብዙ ሰው ከዚህ የሚያለፈ ይኖራል። እርግጥ ይበልጠው ወጣት ነው የሚታይ ቢሆንም 64 ትንሽ ከሰራችው ስራ ማለት ለዓለም ካበረከተችው ለሰው ልጆች እናት ከሆነችበት አንጻር ሲታይ ምንም ትንሽ ነው። 80 ዓመት ኑሮ ምንም ሳይሰሩ በእውነት ሲሞቱ ብቻ እንደ ካላንደር እድሜያቸው ይቆጠራል። ሲሞቱ ብቻ ወላዲተ አምላክ ግን ይህም ሁሉ ለዚህ ሁሉ መሰብሰብ ምክንያት የዚህ ሁሉ እናት የኖረችበት እንደ ሰው 3 ዓመት ነው። በጣም ይገርም። ከዚያ በላይ ያለው ምንም የስለት ልጅ ናት። በ3 ዓመቷ ወስደው ለቤተ መቅደስ ነው የሰጡ፣ ለካህኑ ለሕዝቡ። የስለት ልጅ ናት። ሴት ብንወልድ መሶበ ወርቅ ምጽፋ መጋረጃ የምትፈትል ብለው ተሳሉ። ወጥ ሰርታ እንጀራ ጋግራ
ልብስ አጥፋ አጥባ ታገልግለን አንልም ብለው ካረጁ ካፈጁ ያገኟትን ልጃቸውን ወስደው እግዚአብሔር ሰጡ። የሚገርም ናቸው እምነት። አሁን እኛ ጧፍ ይዘን መጣን ብለን ወገባችን ቁርጥ ይላል አመን ብለን ልጃቸው ስማው ሳይጠቅማል ቅድም ንጽሕናዋን ቅድስናዋን ሁለት ወጣቶች ሲያዜሙ በጣም ጥሩ ዲያቆናት ናችሁ እናንተ የቅድሞቹ እዚህ ናቸው። እሰይ እንደው እልል ባሉላቸው ውስጥ ተባረኩ። ሁለታቸዎች የቅድሞች ልጆች ሁለቶቹ ኑማ የሚገርም አሁን ሰበር ዜና ወንድማማች ናቸው። ምን የተባረከ ናቸው። የት ቀራን የለም ና እንጂ ጓደኛ ጥራው። ማነው እሱ? ኪሩቤል። አንተስ? ማቴዎስ። ቆይ አቸኩል ቆይ ገና ኢንተርቪው ትደረጋለህ። የታንተ ማቴዎስ ማለት ኪሩቤል ነው። ኪሩብ ነው። ኪሩቤል ብዙ ነው። ኪሩብ ነው ማለት ኪሩቤል ፕሉራል ነው። ኪሩብ ነው ሲንግል። እንግሊዝኛ ሲጠቀስ ፈገግ ይላል። አይ እናንተ ጅቦች! አሁን አንድና ብዙ ማለት አሁን ያስቃል። የታለ ኪሩብ? ና እንጂ ኪሩብ ና ተባረክ። ወላጅ ማለት በእውነት እንግዲህ መማሪያ ናቸው። ደግሞ ጉረባቸው ፊደሉ ጋር መዋሃዱ በጣም የሚገርም። እንዴት አድርገው እዚህ ነው የተማሪዎቹ ዜማ ማነስ ናቸው። እውነትም የተባረኩ ናቸው። ባጥ እንዲህ ነው ይው አዩ። ለዚህ ቦታ ሰው ተኩ ማለት ወለዱ። ይሄ ነው እንግዲህ መቼም የንታ የተባረክም እንደው ባለ ውለታ ለዚህ ህዝብ ማለት ነው። የሚገርመው ኪሩብ ጠፋ። የት እንደሄደ ይችን አረሙ። ትምህርት ወንጌሉ እንዲዘምሩ እኔ አሁን ቅድም ይጎራሯችሁ ቅኝቱ በጣም ነው። እህትነ ይብልዋ እያላችሁ በቤተ መቅደስ የነበረውን ሕይወቷን ጸቃዊ ውእዝን ከናፍርች ይላል ወለላ ከአንደበትሽ እንከናፍሪሃ ከቅድስናዋን ሲናገሩ ነበር። እና ያ ጊዜ እኔ በጣም አደምጥ ስለነበረ አይ እኔንስ እግዚአብሔር ዲያቆን ቢያደርግልኝ ነበር። እንደው ከዲያቆናት ካልሆኑ የግድ አባብዬ ዲያቆናት አደርጋለሁ ስል ስለቴ ሰምሯል ልል በሉ። ነው ኪሩብን ብታሩት ጥሩ ነው። እንግዲህ እንደዚህ ነው። ሌሎች ወላጆች አሁን ቅድም ሳደንቅ እንዲህ እኮ ነው ልጅ ወልዶ ለእግዚአብሔር ቤታችሁ ተባረከ። እንግዲህ እነዚህ ለወጣቱ ሞዴል ናቸው። ከነሱም ከንፈር ወለላ ነው መዝሙር ይወጣል ማለት ነው። አያችሁ ለትውልዱ ይሄ በጫት ለቆሰለው ከንፈር ሲጃራ ለሚያጤሰው እነዚህ እንግዲህ በእንዲህ ያለ መዝሙር አገር ይባረካል። አካባቢ እና በርቱ እስከ ላይ ሄዱ እስከ ጾመ ድጓ እስከ ድጓ ቅኔ መምህር ቢኖር ደግሞ ትንሽ ማጣፈጫ ቅኔዋ ብትኖር ጥሩ ነው። አልጫ እንዳይሆን ቅኔ ከሌለ ምንም ሽንኩርቱን ዝንጅብሉን ሁሉም ቢጨመር እንደው ብዙ እንትን አይልም። ቅኔዋ ግን ጨው ናት። በርበሬውንም ተው ትላለች፣ ዝንጅብሉንም እረፍ ትላለች። ትራፊኩና ድስቱ ውስጥ ማለት
ጨው ከሌለው ዝም ብሎ ነው አይደል? ያው አዎ። እና ቅኔ እንግዲህ የኔታ ይትባረክ እንደው ግዕዝ አጫጭር ነገር ጉባኤ ቃና እንዲማሩ የቅኔ መምህር ካለ ያው የቅኔ መምህሩ እንደ የኔታ ይትባረክ በቅኔው በኩል ደግሞ ሰው መፍጠር ነው። ዛሬ ትውልዱን እንደዚህ ነው ማድረግ እና ተው ወሬ አታውሩ ባካችሁ። ወሬ የሚያወራውን ሰው ተው በሉ። እኔ አልወድም። ወንጌል ስማር ወንጌል ሳስተምር ወሬ ምን ጊዜ ያገኛችሁ ወይ እኮ ጊዜው ከየት መጣ? አሁንማ የማዳመጥ እኮ ነው። ወደ እኔ እየመጣ እኮ ነው። ኤልሳቤጥ እኮ ወደ እኔ ትመጭ ዘንድ አለ። እኔ ምንድን ነኝ? እናንተስ ምን ይሰማችኋል? እንደሆነ እኔ ምንድን ነኝ ትላላችሁ? አሁን እስቲ እሷ እኮ አለች። አሁን የሚያይ ሰው እያያዝ ነው። አዎ እንደ ማቴዎስ ያለ ዲያቆን ያያታል። የመላእክት እህት እያለ ያወድሳል። አሁን ሌሎቹ ግራ የገባቸው እኔ ምንድን ነኝ በማለት ቦታ ማርያም ምንድን ናት ይላሉ። ሰው ግራ ሲገባው እኮ ይገርማል። እንግዲህ ወንጌሉ ነው። ይህንን ምን አድርገው እየተረጎሙ ነው? ማርያም ምንድን ናት? ማርያም ማን ናት? እንዴ አንተ እኔ ማን ነኝ በል እንጂ እንዴ! ወንጌሉ እኮ ነው ይሄን ያለ፣ ማንም ሌላ አይደለም። መንፈስ ቅዱስ እኮ ነው ይሄን ያለ። መላ መንፈስ ቅዱስ እኮ ነው እምሎ በባዶ አዳራሽ የሚፎክር ሰው አይደለም። መላ መንፈስ ቅዱስ ኤልሳቤጥ ላይ ሞላባት። ምን አየች ታዲያ? እመቤታችን ማኅፀን ውስጥ መድኃኔዓለምን አየች። ጌታዋን ፈጣሪዋን የጌታዬ እናት። ትምህርቱ እኮ ይሄ ነው። ያኔ የጌታው እናት የጠፋው ትውልድ የሚይዘው የሚጨብጠው አጥቶናል። ለመከራ ተዳርጎ እና የጌታዬ እናት ይሄ ነው እንግዲህ ኦርቶዶክስ የሚያሰኝ ቴዎሎጂ መማር ማለት የጌታዬ እናት ነው። አሮጊት እኮ ናት ኤልሳቤጥ። እንደው ማን ነው? እግዚአብሔር እኮ ነው እንዲያሰኛት። እናንተ አሁን ያክስታችሁ ልጅ እናንተ የ60 ዓመት ሆናችሁ የ15ቷን ዓመት ወጣት እንዲህ ማለት አይምሯችሁ ይገዛል? አይገዛም። እንዴት አሉ? እመቤታችን የ15 ዓመት ወጣት ነው። ወጣት እሷ ደግሞ የ60 የ70 ናት። የጌታዬ እናት አለች። አቤት ደስ ሲል ነው። አዎ ዛሬ የምናከብረው ይህም በዓል ነው፣ የጌታችንን እናት። እኛ ለመሆኑ ማንን እዚህ መጥቶ መቆም? እንደው ደፋሮች ነን። በምን ህይወት ነው አሁን እኛ እንደው ደፋሮች ነን። ግን ምን አለ ያው መችስ እኔ ማነኝ ካል እኔ ምንድን ነኝ የባሉ እንደዚህ ነው። ማንነትን ማወቂያ ማለት ነው። እግዚአብሔርን ማየት ነው። በዓል በመሰረቱ በዓል ሲከበር ሰውና እግዚአብሔር እንዲገናኝ ነው። በየትኛውም በጻድቁም በመላኩም በዓል በነቢዩም ሰውና እግዚአብሔር እንዲገናኝ ነው። አዎ እና ስለዚህ ዛሬ ያው አባቶቻችን ሱባኤውን አይታችኋል። እንግዲህ በ64 ዓመቷ 3 ዓመት እናት አባቷ ቤት ነው። 3 ዓመት ብቻ ነው። ቤተ መቅደስ 12 ስንት ይሆናል? አይዋችሁ። ይሄ እኮ ጥሩ ነው። ሌላ ቁጥር ይህን ስትዙ ጥሩ ነው። መሬታችንን እያያችሁ 15 በዮሴፍ ቤት 34 እርግጥ ቁጥር ያሸጋሽጋሉ ሊቃውንቱ፣ ግን ጥሩ አቆጣጠር ይሄ ነው። 34 በዮሐንስ ቤት 15 ስንት ሆነ እንዴ? ደግሞ ሂሳብ ነው እንዴ? 30 እና 30 ስንት ነው? አዲያምና ይሄን እኮ 15 ዓመት
በእናት አባቷ ቤት 3 በቤተ መቅደስ 12 በዮሐንስ 15 በቀላሉ 34 በዮሴፍ። ግን አንዳንዶቹ ያልተለመደ ብናውቀው ጥሩ ነው፣ ምንም አይደል። የዶግማም አይደል፣ ከቁጥር ነው ካላንደር ነው። እና በእናት አባቷ ቤት 3 ዓመት ከ7 ወር ይላሉ። 3 ዓመት። እንደገና በዮሴፍ 34 ከ3 ወር። ያንን ትለው ግን ጥሩ አቆጣጠር። አዎ በቤተ መቅደስ 12 በእናት አባት ቤት 15 በዮሴፍ 34 በዮሐንስ 15። እንግዲህ የመጨረሻው ኑሮ በዮሐንስ ቤት ነው። በዮሐንስ 19 ቁጥር 26 ላይ ወይም 25 ወይ ቀውም ኀበ መስቀሉ ለእግዚ ኢየሱስ እሙ ወእህታ ለእሙ ወማርያም እንተ ቀለዮጳ ወማርያም መግደላዊት ይላል። በመስቀሉ አጠገብ በዕለተ ዓርብ የቆሙትን እናቶች ነው። ቁመው ሳለ በመስቀሉ አጠገብ ወሶበሬዮሙ እግዚ ኢየሱስ ለእሙ ወለረድኡ ዘያፈቅር እናቱንና የሚወደውን ደቀ መዝሙር ባየ ጊዜ እናቱን ምን አላት? ነዋ ወልድኪ፣ አንቺ ሆይ እነሆ ልጅሽ፣ ነዋ ወልድኪ። እሱም ደግሞ ወናያ እምከ፣ እነኋት እናትህ። የዛሬው ቀን እንደዚህ ነው። እግዚአብሔር የሰጠን እናት ለሐዋርያት ሰጣቸው። ያው እንግዲህ ሰው እንደመሆኗ መጠን ቅዱስ ያሬድ ያደንቃል። እንደው የሰው እንኳ ቢሞትም ይገባዋል፣ የማርያም ሞት ግን ምንድን ነው ይላል፣ ይገረማል። ሞትሰ ለመዋቲ ይደሉ፣ ሞት ለሟች ለፈራሽ ለበስባሽ ኃጢአት ለሚሰራ ሰው ለደቂቀ አዳም ይገባል። ሞታ ለማርያም የአጽብ ለኩሉ፣ የማርያም ሞት ግን ይገርማል አለ። እንዴት ሞተች ይላል። ምክንያቱም ኑሮዋ ከ3 ዓመት ጀምሮ ቤተ መቅደስ ነው፣ እንደ ቅድሙ መላእክት ጋር ነው። ምግቧም ሰማያዊ ነገር ነው፣ ሰው የማያውቀው ነው። በግብር አምላካዊ የመጣ ሰማያዊ ምግብ ሰማያዊ መጠጥ ነው መልአኩ ፋኑኤል። ከዚያ በኋላ 15 ዓመት ሲሞላት ደግሞ ጠላቶች አይሁድ ተነሱ። ምቀኞቹ እንዴት ቤተ መቅደስ 15 ዓመት ሲሞላት እንዴት ዝም ትላላችሁ? ቤተ መቅደሳችን ይረክሳል አሉ። ርኩሶች እንደነሱ መስሏቸው ማለት ነው። አሁን ዘካርያስ ካህኑ የተቀበላትም እሱ ነው። በ3 ዓመት ምን ላድርግ አላት። እኔ ምን እላለሁ? ወደ እግዚአብሔር አመልክትልኝ እንጂ አለች። እኔ እናት የለኝ አባት የለኝ ዘመድ የለኝ አለች። ወደዚያው ወደ እግዚአብሔር አመልክታለች። አሁን አመለከተ። እግዚአብሔር መመሪያ ሰጠው። ከነገደ ይሁዳ ሚስቶቻቸው የሞቱባቸው ብትራቸውን ሰብስበው በቤተ መቅደስ አስገባና ጸልይበት አለ። አሁን ከቤተ መቅደስ ያንን ሰብስቦ 1985 ብትር አገኘ። ነገሩ ሲታይ እንዳለ የእስራኤል ወንዶች አልቀዋል ማለት ነው። አሁን ለ2015 የጎደለው ማለት ነው። ያንን ቤተ መቅደስ አግብቶ ጸለየበት። አሁን የአሮን በትር ለመለመች፣ ደረቋ ለመለመች። እዝራ አሮንን ተሰረጸት የምንላት በእሑድ ውዳሴ ማርያም
ከዚያ በኋላ ዕጣ ተጣጣሉ። ደግሞ እውነት እንዲሆን እንግዲህ የዮሴፍ ብትር ናት ያች አሁን እምላችሁ ለመለመች እምላችሁ ዮሴፍ ነው። እሱ ከነዚህ አንዱ ነው። ርግብ ደግሞ መጣ ዮሴፍ ራስ ላይ አረፈች። አሁን ስንት ሆነ? ስንት ሆነ እንዴ? ወጥወቁልኝ ዝም ብሎ እኔን የምትማሩ መስሎኛል። ስንት ሆነ? የመጀመሪያው ደረቁ ብትር ምን ሆነ? ዕጣ ሲጣጣሉስ ርግብ መጣ እኮ እውነት ሆነ ማለት ነው። እንግዲህ ከዚህ በኋላ ይዟት ሄደ። ዮሴፍ አደራ ተባለ። እንግዲህ ከዚህ በኋላ ብዙ ታሪክ አለ። የ34 ዓመቱን ኑሮ ማለት ነው። 34 ዓመት የኖረ በዮሴፍ ቤት ነው። እንግዲህ ያው በዚህ ለስራ እንደወጣ መልአክ ደግሞ በሉቃስ 1:26 ላይ ወበሳድስ ወርህ በስድስተኛው ወር መልአኩ ቅዱስ ገብርኤል ከእግዚአብሔር በገሊላ በናዝሬት ወደምትኖር አንዲት ድንግል ተላከ። ወበሳድስ ወርህ ተፈነወ ገብርኤል መልአክ በመሃበ እግዚአብሔር ሀበአቲ ድንግል እንተ ስማ ማርያም መጥቶ ሰላም አላት። አዎ ምልዕተ ጸጋ አላት። ጸጋን የተሞላሽ ያ እንግዲህ ከሴቶች ሁሉ ተለይተሽ የሚለው የአምላክ እናት መሆኑ የተሰጣት ሀብት ሁሉ ጸጋ ይባላል። ቃል ኪዳኑ ሁሉ ማለት ነው። ከዚህ በኋላ እንዴት አለች እሷ ደግሞ አሁን ሞገተችው። እንዴት ምንድን ነው ይሄ ወንድ ሳላውቅ እኔ እናቴ ሐና አባቴ ኢያቄም ምንድን ነው ይሄ ነገር አለች። መሬት ያለ ዘር ሴት ያለ ወንድ እንዴት ይሆናል? መሬት ሳይዘሩበት ምን ያበቅላል? ሴት ያለ ወንድ እንዴት አድርጋ ብላ ስትሞግተው መንፈስ ቅዱስ ይመጽእ ላዕሌኪ የሚለው አጣ። አሸነፈችው በክርክር። ከዚህ በላይ ምንም ማለት አይችልም። መንፈስ ቅዱስ ይመጽእ ላዕሌኪ የአምላካዊ ግብር ነው፣ የሰው አይደለም። መንፈስ ቅዱስ ወደ አንቺ ኃይለ ልዑል ይጼልለኪ የእግዚአብሔር ኃይል ወልድ ወደ አንቺ መጥቶ ሰው ይሆናል። መንፈስ ቅዱስ ያነጻሻል። መንፈስ ቅዱስ ይከፍላል፣ ያዋህዳል። እግዚአብሔር ወልድ ከስጋይ ስጋ ከነፍስሽ ነፍስ ይነሳል፣ ሰው ይሆናል ብሎ አሁንም አልተግባቡ። እንዴት ስትለው እስመ አልቦ ነገር ዘይሳኖ ለእግዚአብሔር። በቃ ከዚህ በኋላ አለቀ እምነቷ። ያቀድም ያልኳችሁን ቃል ከዚያ በኋላ ወደ ኤልሳቤጥ ወደ ዘካርያስ ቤት ሄደች። ምክንያቱም ችግር ነበረ፣ መከራ ነበረ። በዚያ ወራት ነው የሚል በዚያ ወራት። ያ ወራት ምን ተደርጎበት ነው? ዘካርያስ ዲዳ ሆኗል፣ ኤልሳቤጥ ጸንሳለች። እሷም ደግሞ የምስራች ሰምታለች። በወራቱ በዚያ ወራት ማለት ዮሐንስ በተጸነሰ በስድስተኛው ወር ወደ ኤልሳቤጥ ቤት ሄደች። እዚያ ስትሄድ ቅድም ያልኳችሁ አሁን እንደገና ደግሞ ችግር ነው የገጠማት። ምን ጊዜም በፈተና ነው። ስትጸንስም በፈተና
ስትወልድም በመከራ ወልዳም በስደት በእንክርት ከወለደችውም በኋላ ልጇ በመስቀል ላይ ሲውል ዓይኗ እያየ እየተገረፈ እንግዲህ የ60 ዓመት ታሪኩ ይሄ ነው። እሷንም እናት አባቷ ሲወልዳት እናቷ ማህፀን እያለች ድውይ ይፈወሳል፣ ዕውር ይበራል። እኒሁ ክፉዎች አይሁድ እንዴ ቀደም ሲል አያቶቻቸው እነ ዳዊት እነ ሶሎሞን 40 ዓመት ገዙ፣ ደግሞ እኒህ ምን ሊወልዱ ነው ብለው በምድራዊ ስልጣን የሰከሩ ይዘዋት እንዲሸሹ መውለጃ እንኳ ሳይኖር ደብረ ሊባኖስ የሚባል ተራራ ሄደው እዚያ ነው የወለዷት። እና እመቤታችን ስንል መከራውን የአምላክ እናት ሆኖ ይህን ያህል ዓለም እንዲድን ዓለም ልጇን በሰይፍ እንዲገልባት ሲነሱ አሁንም መልአኩ ደግሞ ወደ ግብፅ ይዘህ ተብሎ በመከራ ነው የኖረች ነው። አሁን እንግዲህ 64 ዓመት ይሄ ተደምሮ ነው። በማብቂያ መስቀሉ ስር ያው እነኋት እናትህ እነሆ ልጅሽ፣ ትርጉሙ እነሆ ልጆችሽ ነው። ወኪል ነው። ዮሐንስ እንደ ወኪል ነው። ነዋ ውሉድኪ ነው የሚባል አብዝቶ እንደቀደሙ ልጅሽ ያለውን ልጆችሽ እኔና እናንተን ማለት ዛሬ የዚያ ውጤት ነው። እነሆ ልጆችሽ ያለው ቃል ኪዳን ነው። እንዲህ ያሰባሰበ ጥላ የዘረጋችሁ አሁን ምን ሆናችሁ ነው? በእውነት ተመጣጣኝ አየር ነው ይሄ። እስቲ ጠፉት። እጠፉት። የፀሐይን ቫይታሚን አለው አታው እጠፉት። አየሩ ደግሞ ይኸው ተመጣጠነ። ጠዋት አውቆ ጭልምልም ማረገና አይ የእናቴ በዓልማ መከበር አለበት፣ ምዕመናን በሰላም ደስ ብሏቸው እንዲያከብሩ ብሎ ፕሮግራሙን ጧት አዘነበ። አሁን ደግሞ ይኸው እንደዚህ አመጣጥ ነው። እስኪ ልልበሉ በሉ እጠፉት። አይዟችሁ ሕፃን ካዘላችሁ በቀር ሕፃናት ለጋ ሕፃን ያዘላችሁ አርጉላችሁ፣ አለበለዚያ ሌሎች ጥሩ ነው። ይሄ አየሩ እጠፉት፣ ይጋርዳችኋል። ነገር ባይን ይገባል እኮ እኔም እንዳያችሁ እናንተም እንድታዩኝ እንድንተያይ። እሺ እመቤታችንን እኮ እያየች ነው። እኔ ምን ነኝ? እዋት እስቲ እናንተ አለች እኮ አሁንም የዓይን ጉዳይ ነው እንጂ እመቤታችን አለች። ባትኖር እንዲህ አንሰባሰብም። ከዚያ በኋላ ጥር 21 ቀን አረፈች ነው። ጥር 21 ቀን እና ያው መቼም በወጉ በስርዓቱ ሊቀብሩ ሐዋርያት በቀብሩ ማለት ሰማይ ምድር ነው ቀብሩ። መላእክት ሁሉ እነ ዳዊት ሁሉ መጥተዋል። ሙታን ሁሉ ተነስተዋል። ሐዋርያት ከያሉበት ሀገረ ስብከታቸው በደመና እየተጫኑ መጥተው ወደ ቀብር ቦታ ወደ ጌቴሴማኒ ይዘው ሲሄዱ አሁንም እኒህ ክፉዎች አይሁድ እንዴ ትናንት ልጇ ሞተ ተነሳ አረገ እያሉ አሁን ደግሞ እሷንም እኮ እንዲህ ሊሉ ነው ብለው በእሳት እናቃጥለው አስከሬኗን ብለው ተነሱ ይላል። አልቀረም አንድ ደፋር መቼም ከብዙ መካከል ለኃጢአት፣ ለክፋት፣ ለክፉ ስራ ደፋር ሰው አይጠፋም። ሄዶ አጎበሩ ሲጨብጠው መልአኩ መጣና ሁለት እጆቹን እዚያው አጎበሩ ላይ እርም አረጋቸው በሰው። አይ ይሄ እንኳ ልል አያሰኝም በእውነቱ። ተው
የሰው እጅ ሲቆረጥ እልል ትላላችሁ? ነገሩ ያሰኛል ውስጡ ግን በክርስትና አይባል። ጠላትህን ውደድ ነው። ጠላትህን ውደድ እንጂ እንኳን እርም አደረገው ብንልም ክፉ አይደለም። ምክንያቱም ሰይጣን ነው እንጂ ሰው እኮ አይደለም። ክፉን ስራ ማውገዝ ተገቢ ነው፣ ግን ሰውየውን አይደለም፣ ሰይጣን ነው። ከዚህ በኋላ ወዲያውኑ በአማን አንቺ እውነተኛ ድንግል ነሽ አለ። እጁ ሲቆረጥ ወደነው ቆማጤ እኮ እጁ ሲቆረጥ በእውነት አለ በአማን ድንግል የአምላክ እናት አለ። ይህም ብልህነት ነው። አንዳንዱ እኮ እስከ መቃብር ያመናል። ብልህ ነው ሰውየው። አዎ ወዲያውኑ እጁ ትቀጠለችለት። እልልታ አሁን ነው ቦ እጁ ቀጠለችለት። አያችሁ፣ ክርስትና እንደዚህ ነው። የዛሬው በዓል የተቆረጠ ነገር እየቀጠሉ ነው። በዓሉን ማክበር ለተራበ እጁ ለታጠፈ እጅን ዘርጋ እና እንደ ቀድሞ ሆኑለት እጆቹ። የሚገርም ነው በእውነት። ያለች እናት ነው ያለች እጅ የምትቀጥል። እጅ አጠራችሁን እጃችሁን ታስረዝምላችሁ። ዛሬ በኑሮ ሁሉም እጆ ቆራጣ ነው። ሁሉም ማለት ለመስጠት እየፈለገ አቅም እያነሰው እጁ የተቆረጠ ትውልድ ነው እና ዛሬ እንዲህ ስናከብር ታሪኳን ይዘነው እንሄዳለን። እንዴ ዛሬ ስንት ሰዎች እኮ አሉ። ያው እርሪት ስለሆነች እንጂ ቅድም እንዳልኳችሁ ማርያም ምንድን ናት የሚሉ ባለጌዎች አሉ። የዚያ የክፉ ሰው ቤተሰቦች ማለት የአይሁድ ሰው ሳይቸግረው እንዲህ ሰው ጓደኛው ጋር ብጣላ ምክንያት ይኖራል። እንዲሁ አሁን በቤታችን ጋር እንዲሁ የጠብ ያለሽ ምን ይባላል? እስቲ ቆይ እናት ናት፣ አምላክን የወለደች ዓለም እንዲድን መከራ የተቀበለች ናት። እንዲሁ ስታስቡት ሰው አይምሮው ጥሩ ነው። ታዲያ መዓት የሚወርደው በዚያ አኗኗራችን ነው። ዛሬ ችግር ላይ ነው በእውነቱ። ይህን ያህል ሕዝብ መጥቶ ስትወጡ ሰላም የለም፣ ትጣላላችሁ። ደግሞ አንዳንዱ እጁን ወደ አሁንም ቢሆን በእውነት ወሳችሁን ተጠበቁ፣ ተጠንቀቁ። እኔ ብዙ ጊዜ እየተንዘላዘል ቁልፍ ጠፋ፣ ቦርሳ፣ መታወቂያ እንዲህ እሱንማ ጠብቁ እንጂ ጎበዝ ጠብቁ። እመቤታችን እኮ እንደዚህ አይደለም እንዴ ክብረ ነክ ነው። እኔ መስቀሌን ጥዬ ይዞት ብሄድ እመቤቴን ላከብርጄ ማለት የለብኝም። እንዲህ መስቀሌን ከጄ ለምን እና ያለ ንብረታቸው አሁን ኦዲት ያደርጓቸዋል። ውስጥ አሁን እየታከከ እናንተም ሞኞች ናችሁ። የሰው ብዛት መስሏችሁ ኪስህን ጠብቅ፣ ሙጭጭ አድርገህ ያዝ። አለበለዚያ ክፉዎች አሉ። ደጉ ብቻ አይደለም። ይሄ ሁሉ ያለው ደግ መሰለ ያጋጠመኝ ብሎ ጅልባገኝ ብሎ የመጣል እና እንዳትጃጃሉ ማለት ነው። ከዚህ በኋላ እሷን መላኩ ነጥቆ ከዕፀ ገነት ስር ገነት ወስዶ ከዕፀ ሕይወት ስር አስቀመጣት። እነሱ ተስፋ እንዳይቆርጡ ዮሐንስንም ወስዶ ኋላ ዮሐንስ መጥቶ የእመቤታችን እንዴት ሆነ ብሎ እሷማ በገነት ከዕፀ ሕይወት ስር ናት አላቸው። እንዴት እሱ አይቶ እኛ ሳናይ ብለው እንግዲህ ቅድም እንደ መዝሙራችሁ በጥር 21 ሞታ በነሐሴ ደግሞ ሱባኤ ይዘው በነሐሴ መባቻ
በሱባኤው መጨረሻ አምጥቶ ሰጣቸው እመቤታችንን ለሐዋርያት። አሁን ወፈር ያለ ልልታ ያስፈልጋል። ምክንያቱም እንደ የነዋ ሌላ ምን አለ? የጾሙ የሱባኤው ውጤቱ እኮ ነው። ጾሙ፣ ጸለዩ፣ አሳየን ብለው ዮሐንስ አየ እኛ ሳናይ ብሎ ሰጣቸው። በስርዓት በወግ ቀበሯት። እሑድ፣ ሰኞ፣ ማክሰኞ በሦስተኛው ቀን ተነሳች፣ አረገች። ከዚህ በኋላ ቶማስ ደግሞ አገረ ስብከቱ ሄዶ ስታርግ እሱ በደመና ተጭኖ ሲመጣ ደመናው እንደ ተበጠበጠበት። ያ ደመናው በዚህ ጊዜ መላእክት ስገድ እመቤትህ ናት አረገች ብለው ሲነግሩት ያው እዚያው ደመናው ላይ ሆኖ እጅ ነስቶ ትንሽ ለምልክት መሐረብ አለችለት። ያን ይዞ ወደ ሐዋርያት መጣና እንደ እመቤታችን ጉዳይ እንዴት ሆነ አላቸው። እንደ እሷንማ አግኝተን ቀበርናት አሉት። ኧረ እንዴት ሞት በጥር በነሐሴ መቃብር እንዴት ነው? አንተ ድሮም ትጠራጠራለህ፣ እንደው አላርፍ ብለህ እጅ ተቃጠለ ስትጠራጠር አሉት። አሁን ጴጥሮስ ተቆጣና መቆፈሪያውን ይዞ ሮጠው ወደ መቃብር ሄዶ መቃብሩን ቢያይ የለችም። አይ አታምኑኝም ብዬ ነው እንጂ ይኸው አርጋለች እኮ እመቤቴ አርጋለች ብሎ እልል በሉ። እውነቱን እንዲህ አለ። ጥሩ ነው እኮ የመጣንበት ያው እኛም ጭምር እንድናርግ እኮ ነው። እርገት ማለት እድገት ጭምር ነው። እርገት አረገ ሲባል ተመዘዘ ወጣ ማለት ነው። ስለዚህ እኛም በኑሯችን በሰላማችን በምንሰራው ስራ ሁሉ እርገት እንዲኖረን ያስፈልጋል። ከዚህ በኋላ ደግመው እንዴት አሁንም ቶማስ አይቶ ብለው ያው ያንኑ ሱባኤያቸውን ጀመሩ። በመጨረሻው እሷን መንበር እሱ ካህን ሆኖ ቀድሶ ሐዋርያት ግማሾቹ ዲያቆናት አስቀዳሽ ሆነው ሥጋውን ደሙን አቀበላቸው መድኃኔዓለም ብሎ በዓሉ ይሄ ነው። እንግዲህ በዓሉ ይሄ ነው። ይሄ ከሆነ ትንሣኤ ምንድን ነው? እንደው ትንሣኤ ምንድን እንደሆን ሱባኤ ከረማችሁ ምን አያችሁ? ከምን ተነሳችሁ? ቆይ እንግዲህ ይሄ እኮ ነው ጥቅሙ እንጂ 2 ሳምንት ጥሬ መብላት፣ ውሃ መጠጣት፣ ዝቅተኛ ቦታ መተኛት አለ። ግን ለውጡ ምንድን ነበር ነው? እሱ የእናንተ ነው። መልሱ እዚያው ነው። ካልመጣም ምን ሆናችሁ ነው ነው እንደው የምታዩት ነገር በሕይወታችሁ ለውጥ ከሌለ እንግዲህ ለሚቀጥለው ዓመት ደግሞ እንደዚሁ ሻል ያለ ሱባኤ መያዝ ነው። በሕይወታችሁ ውስጥ ነው። እመቤታችንማ አረገች ከሚያረጀው ወደማያልፈው ፈለሰትም ዘይበሊ ሀበ ኢይበሊ ከዚህ ከቀሪው ከጊዜያዊ ከምድራዊው አሁን ጥላችሁን ዘርጋር ቆንጠጥ አለች ፀሐዩ ትንሽ እና ከፍ እያደረጋችሁ እንዳይጋርዳችሁ እኔም ላበቃ ነው። እንግዲህ ትንሣኤ በቤተ ክርስቲያናችን የመጨረሻው ተስፋችን ነው። ወንሴፎ ትንሣኤ ሙታን ልብ በሉ። በዚህ በጸሎት ሃይማኖታችን የሙታንን ትንሣኤ ተስፋ እናደርጋለን። ወሕይወተ ዘይመጽእ የሚመጣውንም የዘላለም ሕይወት የመጨረሻ እንግዲህ የክርስትና ማህተሙ ድሉ ትንሣኤ ነው። እኛ ትንሣኤ የምንለው በቃ
አሁን እንግዲህ ነገ ወይም ዛሬ ፍየል ካላረድ ቅርጫ የበሬ ስጋ ካላስገባን በቃ ትንሣኤ አንለውም እንዴ? ይህማ የበለጠ መልሶ መቃብር መውረድ እኮ ነው። ትንሣኤ አይደለም። ትንሣኤ ማለት በሕይወት ውስጥ ነው። ዛሬ ምን ስጋ ቢበላ ባይበላ ቆርባችሁ እንደ ቅድም ሊቀ ካህናት ዕዝራ እንዳለው እኔም ተገርሜባችሁ አለ። በእውነት 1 ሰዓት ተኩል ወጥተን እስከ 3 ሰዓት ነው፣ ልክ ቅዳሴው ጋር እኩል ማለት ነው። እና ይሄ በጣም ነው በጣም ሌላው አብያተ ክርስቲያንም ሌላ ሕዝብም ከዚህ ቢማር በእውነቱ ይህን በደንብ እንዲያው ሁሉ ቢማር ይህ ነዋ ድሉ። የመጨረሻው ስጋውን ደሙን መቀበል ነው እና አበጃችሁ ነው። አዎ ግን ምናልባት ሕፃናቱ ብቻ የሆኑ ያን ያህል ሰዓት የፈጁ ይሄ ሌላ ጥያቄ ነው። እኔ አላውቅም። አቁራቢዎች እንዴት ነበር? ሕፃናቱ ናቸው አዋቂዎች ናቸው ነው? አውቃችኋል። እውነትም አዋቂዎች ናችሁ። በሆነ ይህ ነው የመጨረሻው እንግዲህ በዓል አክብሮ ምንድነው ስጋውን ደሙን ተቀብሎ በቃ እሱ ነው። የፈለገው ኃጢአት ሲኖር እሱ ቁም ነገር የለውም። አዎ በስጋው ደሙ መዳኑን ማመን ብቻ ነው እንጂ ኃጢአተኛ ነኝ እያሉ እንዴ እስከ መቼ? ቆይ አይሻል ሰው ሲያመው ወደ ሐኪም ቤት ቶሎ መሄድ እንጂ በሽተኛ ነኝ እያሉ ቢኖር ገዝግዞ ይገለዋል። ግን መታመሙን እየተረዳ ሐኪም ቤት መሄድ ብልህነት። ስለዚህ ሁላችሁም ከዚህ ደብር ተማሩ። ጾማችሁ ጸለያችሁ። አያችሁ እኮ እንዴ እመቤታችን እኮ አያችኋት። ወማርያም በእንተ ዝናፈቅረኪ ነው እኮ አያችኋት። የምንወድሽ ስለዚህ ነው። ስለምኑ? እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን። አባ ሕርያቆስ እንዲህ ናል እንወድሻለን አለ። እንወድ ሁላችን እንወክል። ለምን የሚበላ ወለድሽ አለ። ዛሬ አያችኋት እንደ ኤልሳቤጥ የጌታዬ እናት አላችኋትም። የወለደችውን ነዋ። እሷም ደስ የሚላት እኮ እሱ ነው። የሚላችሁን አዳምጡ አይደለም የሚላችሁን። አዲያ ሥጋዬን ብሉ አላለም? ደሜን ጠጡ አላለም እንዴ? ንስሐ ግቡ አላለም? ተፋቀሩ አላለም? ብሏል። ንገሩ ብሏል አይደል እኮ። ደስ አላት እመቤታችን ዛሬ ስትቀበሉ ማለት ነው። ምክንያቱም ፍቅሯ የሆኗ ኤልሳቤጥም እኮ የጌታዬ እናት ነው ያለኝ። እንዲያው የፍቅሩ መገለጫ እኮ እሱ ባለቤቱ ነው። እመቤታችንስ የከበረች በሱ አለ እንዴት አለ? አዎ የጌታዬ እናት እኮ ነው። የታማ ከሌለ ምን እናደርገዋለን? እና የወለደችውን ሥጋዬን ብሉ ያለውን ሥጋውን በላችሁ ደሙን ጠጡ። እንግዲህ በትንሣኤ ትነሳላችሁ አለ። አሁን ሥጋዬን የበላ ደሜን የጠጣ በኋለኛው ዘመን ይነሳሉ። መነሻችሁን እና ለዛሬ እንደው ሥጋ ለመብለታችሁ እንዳትሞኙ። ቆንጆ ሽሮ ሰርታችሁ ቆንጆ ቡና አፍልታችሁ ቄጠማችሁን ጎዝጉዛችሁ በቃ ባህሉን ማክበር። ግድ የሌለውን ዕዳ ውስጥ እየገቡ የመከራ በዓል አታድርጉ። አስተውሉ። እንዴ ምን አልጠሪያብስ በልታችሁ ብታከብሩት ምን ቸገራችሁ? እንዴ የመሪው ሥጋ ስታገኙ ትበሉታላችሁ። የክርስቶስን ሥጋ በላችሁ አይደል? እንዴት አይደል? በዓሉ እኮ ተከበረ። የመሪው ሥጋ ምን ያደርግልሃል? ስትነሳ ምን እንድትነሳ ያደርግ እና አሁን ሰዓቷ ስንት ሆነች? 6 ያ የቤት ሥራዬ ደግሞ እንግዲህ እኔ ይህን ያህል አስተምራለሁ። እርግጥ ይቀር ነበር ስለ ትንሣኤ እንዲያው ያለ ትንሣኤ በዓል ብናከብር ተወለደ ብንል ትንሣኤ ከሌለው ሁሉም ዜሮ ነው። ስለዚህ ትንሣኤው በጣም ወሳኝ በዓል ነው። ሰውም ቢሞት አናዝሜው፣
ስላልተማርን ነው። ትንሣኤውን እናከብራለን፣ ግን ሰው ሲሞት ደግሞ እንዲህ ማን ሊነሳልህ ነው አንተ ካልሞት? በሬ ብቻ እየበሉ ትንሣኤ ይከበራል? ሙተን እንነሳለን። በራሳችን ሞት ነው መነሳት ያለበት። የሰው ትንሣኤ እያከበሩ እድሜ ልክ አይኖርም እና ትንሣኤ በጣም ወሳኝ ነው ማለት ነው። ስለዚህ አሁን ደግሞ እናንተ እስኪ እንደው የምትነሱበትን ይኸው ቤቷ ቅድም ተነግሯል። እኔ የምለው 12 ሚሊዮን አሁን እንጃ እንደው አንድ 20 ሀብታም ወጣት ምን አለ ብትሸፍኑት? እንደው ተመካክራችሁ ዝም ብሎ እንደው ህዝቡንም ባናስጨንቀው የሌለውን በእውነት እንደው 30 ወጣት ትኖራላችሁ የላችሁም? እስቲ ቆዩ። እንደው እግዚአብሔር ያከበራችሁ የባረካችሁ እጅ አውጡ እስቲ። በገንዘብ በሀብት ነው። አዎ በሉ አይዟችሁ። ምን በግድ እኮ አምጣ አልልህም። እጅህን አውጣ ዝም እንዴ ምን አስፈራ? እግዚአብሔር የባረካችሁ እኮ ነው ያለው። እስኪ አንዴ ጥላውን አውርዱላቸው እጅ እስከሚያወጡ ኋላ ትዘረጉታላችሁ። አይዟችሁ። ይህን ያህል ህዝብ ለድንግል ማርያም በእውነት ቤቷ እያፈሰሰ እንዴ! የእኛ እኮ ፍቅር አስቸጋሪ ነው በእውነቱ። እናት አባቷ በ3 ዓመት አመተው ለእግዚአብሔር ሰጡ፣ ለእኛ ተሰጠችው እና የእሷ ቤት ሲያፈስ ይሄ ሁሉ ሰው መቼም ቤት የሌለው የለም። በክራይም ቢሆን ሁሉም ቤት ግን ደግሞ ሀብታሞች አላችሁ፣ እግዚአብሔር የባረካችሁ። ስማችሁን አናውቀው፣ እናንተና እግዚአብሔር ትተዋወቃላችሁ። እስኪ እጅ አውጡ። አሁን እግዚአብሔር ሀብታም ያደረጋችሁ፣ አይዟችሁ፣ አትደብቁት፣ ይወስድብሃል። እንደ ሀብታም የምትሉ እጅ አውጡ። እንዴ በደንብ አውጡት። ና ወደዚህ የኔ ና አንተ ተባረክ። እንደው ድምፅ የሰማህና መንገድ ስጧቸውማ ይባረኩ። ስጦታው የራሳቸው ፈንታ። ልቀቂ አንቺ ወደዚህ ፈቅ በሉ። አሁን እኮ ጥሩ ነው እንዴ! ሌላ ስታዲዮም መዶ ሰው ይወዳደር እንዴ! የእመቤቴ ቤት በእውነት መጣ። አንተ ጊዜ አትፍጅ።